ህግ ባለሙያ የጠበቃ ቢቢተው ጋር ውይይት ይኖረናል። ውይይቱን አብረውኝ የሚመሩት የቀድሞ የክኔሴት አባል አቶ ሽሎሞ ሞላም አሉ። አብረውኝ ጤና ይስጥልኝ። በድጋሚ አቶ ሽሎሞ ጤና ይስጥልኝ። ተስፋዬ እንደምን አለ? ጤና ይስጥልኝ። የህግ ባለሙያ ጠበቃ ቢቢተው ከኛም ጋር ናቸው። ጤና ይስጥልኝ ተስፋዬ፣ እንዲሁም ሽሎሞ፣ እንዲሁም ተመልካቾች አድማጮች። አዎ እንግዲህ ጠበቃ ቢቢተው ከርሶ በፊት የክኔሴት አባል ዶክተር ጸጋ ፈንታውን ጋር ነበርን። ውይይቱ ትንሽ ሞቅ ያለ ነበር ከአቶ ሽሎሞ ጋር። እንግዲህ እርሶ ልጠየቅ የፈለኩት የህግ ባለሙያ ጠበቃ ቢቢተው ጦርነቱን ተገን በማድረግ በወንጀል የተጠረጠሩ 12 እስራኤላውያን ወደ ጋዛ የተለያዩ ቁሳቁሶችን በማስገባት ተከሰዋል። በአሁን ሰዓት በምርመራ በጥርጥር ላይ ነው የሚገኙት። እንዲህ አይነት ሁኔታዎች ሲፈጠሩ፣ እንዲህ አይነት ክስተቶች ሲኖሩ ህጉ ምን ይላል? ለተመልካቾቻችንም ግልጽ እንዲሆን ብዬ ነው። እንግዲህ በአንድ ወቅት ላይ ምንድነው የምን ግርግር ለሌባ ይመቻል እንደሚባለው፣ በአንድ በኩል ይሄ መጀመሪያ ጊዜ አይደለም። በተለያዩ ሁኔታዎች በጋዛ ሰርፍና በእስራኤል መካከል የተለያዩ የዕቃ ዝውውሮች፣ ህገወጥ የዕቃ ዝውውሮች በትንቅነታቸው በትንሽታቸው የታወቁ ካዱ የነበሩ ናቸው። አሁን ግን የበለጠ ደግሞ በጦርነቱ ጊዜ እስራኤል ግማሹን የጋዛ ሰርፍን በምትቆጣጠርበት ጊዜ እንደዚህ አድርጎ ለፍልስጤም ስደተኞች ለፍልስጤሞች እርዳታ በሚመስል መልኩ እቃዎችን በህገወጥ ለማስገባት መሞከር በጣም ከፍተኛ ወንጀል ነው። ምክንያቱም እቃ ብቻ አይደለም፣ ሲጋራ ብቻ አይደለም የሚገባ፣ ቆይቶም መሳሪያ ሊገባ የሚችልበት ሁኔታ አለ። ስለዚህ አዲስ ነገር አይደለም፣ ግን በጣም የሚያስደንቅ ነገር ነው። ምክንያቱም ትልቅ አንቱ የተባሉ ሰዎች ሁሉ የተሳተፉበት በርካታ ገንዘብ እንዲከፈል የተሰጠበት ሁኔታ ስለሆነ ለእስራኤል በጣም የሚያስደነግጥ ሁኔታ ነው። እንግዲህ ሌላው አነጋጋሪ የሆነው የዳቪድ ዚኒ የሻባክ የደህንነቱ ዋናው ቢሮ ኃላፊ በጻሌል ዚኒ እንደውም አሁን የወጡ አንዳንድ መረጃዎች እንደሚያሳዩት ምርመራውን ለመከታተል እንደገና 2 ሳምንት እስር ቤት እንዲቆዩ የሚል ትዕዛዝ ተሰጥቷል። በዚህ ጉዳይ ላይ እንግዲህ ወንድማቸውም ቢሆኑ በስራቸው ላይ እንቅፋት ሊኖር ይችላል ብለው ያስባሉ? ጠበቃ ቢቢት እንኳን የእስራኤል ህግ ነገሮችን በደንብ ግልጽ አድርጎ የሚያይ ነው። ወንድማማች መሆናቸው በማስ ሚዲያው በዚህ በቴሌቪዥን በሬዲዮ ሲሰማ እሳቸውን የሚያስጠራጥራቸው መስሎ ይታያል እንጂ በህጉ መሰረት ወንድም ነው። ግን በዚህ ወንጀል እኒህ የሀገር ውስጥ ደህንነት ኃላፊ የሆኑት በግልጽ ደረጃ ወይም በስውር ደረጃ አሉበት ተብሎ የሚታማ ነገር አይደለም። ግን የጋዜጠኛ ጉዳይ ስለሆነ አጠቃላይ ነገሩን በቤተሰብ ስም ወይም በወንድምነት ነገሩን እያራገቡት ነው ያሉ። ይህ መቼም ለዚህ ጉዳይ ሲሾሙ ነገሩ እሳቸውም ቢሆን በህሊናቸው ለሀገሪቱ ለመጥቀም ሀገሪቱን በሰላም ያለፈውን ችግር አስወግዶ በሰላም ለመምራትና ለማስተዳደር መረጃዎችን ለመንግስት ለማምጣት እንጂ እንደ ወንድማቸው ይህን ነገር ያደርጋሉ ወይም እያወቁ ደብቀው ቀሩ የሚባል ነገር ያለ አይመስልም። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካሉት? ጠበቃ ቢቢተው ጤና ይስጥልኝ። እንደገና ጤና ይስጥልኝ። እዚህ ላይ አሁን እኛ ብዙ ጊዜ እኛ ማህበረሰብ ለገንዘብ ሲባል በቃ አገሪቱን ክደዋታል ማለት እንችላለን። አሁን የወጣ ያለው መረጃ ከዛ በፊትም የነበሩ ናቸው። እንደሚባለው ከሆነ ቅርብ ጊዜ ደግሞ ሌሎች መረጃዎች ሁሉ ይመጣሉና ይህ በሚሆንበት ጊዜ ግን የእስራኤል የመረጃ አካል የት ቆይተው ነው? ለምሳሌ አንድ ሰው ገንዘብን ዕቃን በመኪና እየጫኑ ሲያስገቡ ለገንዘብ እያሉ በእጇ ዞር ከቼንጅ ከዚህ ገንዘብ ሲቀበሉ አሁንም ቢሆን የመረጃ ውድቀት አለ ማለት ነው። አቶ ፋሲል፣ አቶ አቢ፣ ከሌላው ዚኒ እና ወንድምየው ምንም ያገናኘው ነገር የለም። ግን ቫዳት ግሩኒስ የግሩኒስ ኮሚቴ በሱ ጉዳይ ከስልጣን ከመሾሙ በፊት በሚደረግበት ውይይት
ካንተ ከቤተሰቦችህ አንዱ የሆነ የቅርብ ዘመድ ወንጀል ከሰራ አንተ ከስልጣንህ መልቀቅ አለብህ ትለቃለህ ብለው አናግረውት ነበር ይባላልና ይሄ አሉባልታ ወሬ ነው ወይስ እውነት ነው? እንግዲህ አይነት ጥያቄ አንድ ሰው ለትልቅ ስልጣን በሚሾምበት ጊዜ እነዚህ ያሉ ጥያቄዎች ይቀርባሉ። ስለዚህ ለደህንነት ሚኒስተሩም የጥያቄያቸው ሊሆን ይችላል። ግን አሁን ያለንበትን የአየር ጸባይ በደንብ ገምገም ያስፈልጋል። ከጠቅላይ ሚኒስትሩ ጀምሮ እስከ ተለያዩ ባለስልጣናት ድረስ በተለያዩ ወንጀሎች ተከሰው ያው 8 ዓመት ነገሩ እየተከራከረ ሳለ አሁን ወንድምየው በዚህ ደረጃ ተጠረጠረ እና ሰውየው ደግሞ ስልጣናቸውን ልቆቁ በመጠበቅ ወደ ቄልነት አስተሳሰብ ነው የሚያመራው። ምክንያቱም ዋናው ኃላፊው ምሳሌ ከሆነ ሌሎች ምሳሌ እየሆኑ ይሄዳሉ። አሁን ግን እንደሚታየው ከሆነ ምሳሌነት እየጠፋ ነው በሀገሪቱ እና የደህንነት ሚኒስቴሩ ደግሞ ከዚህ በፊትም ከጠቅላይ ሚኒስትሩ ጋር የመጡ ናቸው። ጠቅላይ ሚኒስትሩ ነው የሾማቸው። ለወደፊቱም ጠቅላይ ሚኒስትሩ በሚደረጉባቸው ምርመራዎች ወይም በጠቅላይ ሚኒስትሩ ቢሮ በሚደረጉ ምርመራዎች እሳቸው ምን አቋም ይወስዱ ይሆን የሚል ከፍተኛ ገጭ ገዋል። ስለዚህ ይሄ ጉዳይ አሁን ይሄ የተፈጠረው የወንድምየው ጉዳይ በባለስልጣኑ ላይ የህሊና ጥያቄ አቅርቦ ስልጣኑ ይለቃል ተብሎ ማሰብ እኔ እንጃ ያላስበው። ምክንያቱም ይሄ አይደለም ያየሩ ጸባያው። አዎ እንግዲህ ወደ ሌላ ጉዳይ ስንሄድ ጠበቃ አቢ በአረብ ህብረተሰብ በአገር ውስጥ እንግዲህ የመገዳደል ወይም ይሄ የቤተሰብ ደም መመላለስ ሁኔታ እየተስፋፋ መጥቷል። ይሄም አስጊ የሆነ ነው። ብዛት ያላቸው አረቦች ዛሬ ጠዋት እንደዚሁ በሰሜን እስራኤል 2 አረቦች እንደዚሁ ተገሏል፣ 1 ቆስሏል። ይሄ ነገር መንግስት ትኩረት የሰጠው መስሎ አይታይም፣ መፍትሄም ሊገኝለት አልተቻለም። በዚህ ጉዳይ ላይ በእውነት ምን አይነት መፍትሄ ያስፈልጋል ብለው ያስባሉ? አሁን በጀመርነው በ2026 በ2 ወር ውስጥ ብዛት ያላቸው የአረብ ህብረተሰቦች በዚህ ሁኔታ ላይ እንደተገዳደሉ የሚያሳይ መረጃዎች እየወጡ ነው። በዚህ ሀሳቦት ምንድን ነው ጠበቃ? እንግዲህ በመጀመሪያ ደረጃ ሁላችንም መገንዘብ ያለብን በእስራኤል ሀገር የሚኖሩ የአረብ አረቦች የእስራኤል ዜጎች ናቸው። ስለዚህ ከነሱ መንደር አሁን የሚነደው እሳት ወደኛ ይደርስም ብሎ ማሰብ ቄልነት ነው እና እንደዚህ ያለፈው ወር በጥር ወር ውስጥ ወደ 32 አረቦች ሙተዋል ነው የሚባለው። ስለዚህም በሚመለከት ጠቅላይ ሚኒስትሩም ሆነ የፖሊስ ሚኒስትሩ ቤንግቪር ገለጻ መስጠት ነበረባቸው። ምን ነው ነገሩን እናንተ ምርዱን ብለው ለአረቦችን ጥሪ ማድረግ ነበረባቸው። ሲሆን ግን አልታየም ይህ ነገር። እንዲያውም ባለፈው 3 ሳምንት መሰለኝ በደቡብ አካባቢ ቤርሸባ አካባቢ በነበረው ችግር ሚኒስተሩ ሄደው የፍከራ ቃላትን አሰምተው ነው የተመቱ እንጂ ወንበዴዎችንም አልያዙም፣ የደረሰውን ችግር መፍትሄ አልሰጡም። ስለዚህ የቀኝ ክንፍ መንግስት ሙሉ በሙሉ ያለበት የአሁኑ መንግስት የሚያስቡት እንግዲህ በእኔ አስተያየት ከአረቦች መንደር የፈነዳው ራሳቸው አረቦችን ያደክማቸዋል፣ አንድ እንዳይሆኑ ያደርጋቸዋል እንጂ ወደኛ ወደ እስራኤል ወደ ይሁዲው ወደ እስራኤል ዜጎች ይደርሳል ብለው የሚያስቡ መስሎ አይታይም። ይሄ በጣም አሳፋሪ ድርጊት ነው። ምክንያቱም አንድን ነገር በጦርነት አይደለም የሚፈታው። አንድ ነገር በኃይል ሳይሆን በማስተዋር በውይይት ምናልባት የእነሱ ባህል አለ እርቅ የሚሉት ወይም ደግሞ ድርድር የሚሉት ትልልቅ ሽማግሌዎችን ሃይማኖተኛ መሪዎችን ይዞ በነገሩ ላይ መመርመር፣ ማየት፣ ችግር ካለ በችግሩ ላይ መፍትሄ መስጠት፣ እንደዚህ ያለ መፍትሄ መፈለግ እንጂ እንዲሁ ዝም ብሎ ይጨረሱ ምን አገባን ብሎ ማየት ነገ ማልዳ ለእኛ ነው ጥሩ የሚተርፈው። ጥሩ አይደለም። ጥሩ ጊዜ አልመጣም። ይሄ በጣም ከውጭ ጦርነት ይልቅ የውስጥ ጦርነት ነው የሚያጠቃን። ምክንያቱም አረቦች እነሱ በእነሱ ተጋደሉ ማለት ሰላማዊና ረባሾች ወይም ገንዘብ ፈላጊዎች ናቸው እንደሚያደርጉ። ስለዚህ ይሄ ጉዳይ ደግሞ ወደኛ እየመጣ ነው።
ፋብሪካ ያላቸው የስራ ተቋም ያላቸው በሙሉ ፕሮቴክሽን ወይም እንድንጠብቃችሁ ከፈለጋችሁ ገንዘብ እየተባሉ ነው። ካልሆነ ግን እየተካፈለባቸው ነው። ይህ ሁሉ በሀገሪቱ ላይ የትም ቦታም ቢሆን ይህ ጉዳይ የሚያስፈልግ ነው። የእስራኤል መንግስት አንድ ቅድመ ማውጣት አለበት። ዝም ብሎ እጁን አጣጥፎ በጎኑ ማየት አለበት። በዚህ ጉዳይ ላይ ጠበቃ አቢ የማህበረሰቡ ኃላፊነትስ እነዚህን ወንጀለኞች በቅርብ የሚያውቋቸው ናቸው። እንደውም ከሰሞኑ አንድ አረብ ሲናገር እንደሰማሁት ያለው መሳሪያ ጦር ሰራዊቱ ካለው መሳሪያ ይበልጣል የሚል ንግግር ነው የተናገረው እና የነሱስ ኃላፊነት እዚህ ላይ የማጋለጥ ሁኔታ በአሁን ሰዓት ቴል አቪቭ በዛ ያሉ አረቦች ያው ሰላማዊ ሰልፍም እያደረጉ ነው። ሆኖም ግን ይሄ በቂ ነው ወይ? ለምንድን ነው የማያጋልጡት የሚለው ሁኔታ ከመንግስት ጋር አንድ ላይ ሆኖ ተጣምሮ የመስራት ሁኔታዎች በእውነት በአሁን ሰዓት ለዛ ሰውዬ ሊገደል የመጣው ሰውዬ ብቻ ሳይሆን በአካባቢው ያሉት ንጹህ ዜጋዎች ላይም እንደዚህ አይነት ጉዳት እየደረሰ ነው። የነሱ ኃላፊነት ምን ላይ ነው ብለው ያስባሉ ጠበቃ? እንግዲህ በመጀመሪያ ደረጃ ህዝቡ ከመካከሉ ያሉትን ነገረኞች ወይም ወንበዴዎች ለማስለቀቅ ወይም ለማራቅ በሚጥርበት ጊዜ የመንግስትን ድጋፍ ይፈልጋል። መንግስት አይዟችሁ ከጎናችሁ ነን፣ እንደዚህ የሚረብሻችሁ ካላችሁ ሚስጥር አውጥታችሁ ለእኛ ነገራችሁ በኋላ የሚረብሽ ካለ እኛ አንምረውም፣ እርምጃ እንወስዳለን፣ በርቱ እያለ በግልጽም በስውርም ይህን ጉዳይ የሚከታተል ከሆነ ህዝቡ አዎ ነገሮችን ያውቃል፣ አብሮ የሚኖር ነው፣ ማድረግ ይችላል። አሁን እኮ ለፖሊስ መረጃ የሚሰጥ ፖሊስ ደግሞ ዝም አይልም። እዚህ አካባቢ ለተነሳው ወንበዴ መረጃ አግኝተናል ሲባል ይጠረጥሯቸዋል ወይም በግልጽ የሚያገኟቸዋል። እንዲህ ያሉትን ሰዎች ቀጥታ እየገደሉ ነው። ስለዚህ ህዝቡ እንዲተባበር ካስፈለገ መንግስት ልዩ ዝግጅት አዘጋጅቶ እንደዚህ ወሬ የሚያቀብሉትን ጉዳት እንዳይደርስባቸው የገንዘብ እርዳታም የተለያዩ እርዳታዎችን ማድረስ የሚችልበት ሁኔታ መፈልግ ካልሆነ በስተቀር እንደዚህ ነገር ለፖሊስ ነገር ሰርቶ በነገ ማልዳው የሚገደል ከሆነ ማንም ይቀርብ የለም። ስለዚህ ህዝቡ ተፈራርቷል። ነገ ማልዳ ብናገር ለእኔ ነው እያሉ ችግር ስላለባቸው ይሄን ጉዳይ ግዴታ መንግስት ሊደግፈው፣ መንግስት አይዟችሁ ሊል ይገባል። እንደዚህ እስካላለ ድረስ ችግር አለ። የህግ ባለሙያ ጠበቃ አቢ ቢተው በእውነት ስለነበረን ቆይታ ስለሰጡን ትንተና በጣም እናመሰግናለን። ሻባት ሻሎም፣ መልካም መጨረሻ ሳምንት ይሁንልን። እኔም እንደዚያ አመሰግናለሁ። አሜን።